ብዙ ሰዎች ጋብቻ የሚያደርጉት ያለምንም ሐሳብ ማስተዋል ነው። ከማን ጋር መሄድና ፍቅር መጀመር እንዳለብህ ተጠንቀቅ። እሷ እግዚአብሔርን የምትፈራና የምትወድ መሆኑን እርግጠኛ ሁን። እሱ እግዚአብሔርን የሚፈራና የሚወድ መሆኑን እርግጠኛ ሁኚ። መጽሐፍ ቅዱስም ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 የእግዚአብሔር ቃል አማኝ ሰው ከእግዚአብሔር የማያምን ሰው ጋር በጠንካራ ግንኙነት እንዳይገናኝ እያሳሰበ ነው። እናም ስንት ሰዎች ናችሁ ይህንን መሞከርና መውደቅ ያደረጋችሁት? መንፈሳዊ አንድነት መኖር አለበት። ትዳርን የሚገነቡት ባል ሚስትና እግዚአብሔር ናቸው። እናም እግዚአብሔር በትዳራችሁ ውስጥ እንዳለ እርግጠኛ ሁኑ። ብዙዎች እያገቡ ያሉት ከማን ጋር እንደሆነ ታያላችሁ። የተሳካ ትዳር የመመስረት እድል በጣም ትንሽ ነው። የ17 ማጋዚን መጽሔት ከጥቂት ጊዜ በፊት በወጣቶች ወንዶች ላይ ጥናት አድርጓል እና ወጣት ወንዶችን ብዙ ጥያቄዎችን ጠየቁ እና ከጥያቄዎቹ ውስጥ አንዱ የሴት ጓደኛህን በመጀመሪያው ቀን ላይ ስታገኛት ምን እንዲኖራት ትፈልጋለህ ነበር? እሱም ያለው ጥሩ አቋም ነበር። እኔ እስከሚመለከተኝ ድረስ አንድ መልስ ጌታን በሙሉ ልቧና አይምሮዋ መውደድ ነው እላለሁ። እግዚአብሔር ስላለው ሐሳቦችና ግቦች ሳያውቁ ብዙዎች ያገባሉ። እግዚአብሔር ለአንዳንድ ብስለት ላላቸው ሰዎች ጋብቻን እንዳቀደ ታያለ። 17 ዓመት ሲሞላ ልትበስል ትችላለህ። 18 ዓመት ሆኖ ደግሞ በፍጹም ያልበሰልክ ልትሆን ትችላለህ። ደግሞ አንዳንድ የ40 ዓመት እንደ ወጣቶች እየተንቀሳቀሱ እንደ ወጣት ባህሪ በመሆን መብሰል ሲኖርባቸው ታያለ። በሌላ መንገድ መጽሐፍ ቅዱስ ስለዚህ ሰው አባቱንና እናቱን ይተዋል ይላል። ከቤት ለመውጣት በስሜታችሁ ዝግጁ የሆኑ ሰዎች መሆን አለባችሁ። ወላጆችህን ትወዳለህ፣ ወላጆችህን ታማክራለህ፣ ወላጆችህን ታከብራለህ፣ በወላጆች ደስ ይበልህ። ግን ስታገባ ወይም ስታገቢ ከዚህ በኋላ እንደ ልጅነታችሁ በእነሱ ላይ ዲፔንድ መሆን እንደማትችሉ መገንዘብ አለባችሁ። ብዙ ወላጆች የልጆቻቸውን ጋብቻ ያፈርሳሉ፣ ምክንያቱም እነሱን ለመልቀቅ ስለማይችሉ ነው። ወላጆች መቼና እንዴት መልቀቅ እንደሚያስፈልጋቸው መማር ያስፈልጋቸዋል። ባል ሚስቱን በመጀመሪያ ይወድና ያከብር ይገባዋል። ነገር ግን ወላጆችንም በክብርና በፍቅር እንዲወድ ነው። እናም ልጅህን መልቀቅ ማጣት ማለት አይደለም፣ እንዲያድግ መፍቀድ ማለት ነው። እንዲያድግ በምትፈቅድበት ጊዜ የፍቅር ግንኙነታችሁ ይበረታል። ከዛም እግዚአብሔር ትዳሮች እስከ ሞት ድረስ ዘላቂ እንዲሆን ይፈልጋል። ብዙ ሰዎች የጋብቻ ቃል ኪዳኑ ለዘላለም የሚቆይ መሆኑን ሳያውቁ ይገባሉ። አንድ ወጣት በሰርግ መሰዊያው ላይ ቆሞ ይህ ካልተሳካ አፋታለሁ ብሎ ያስባል። እናም አዎ ውጥረቶች ይመጣሉ የሚል ማስተካከያ ይኖራል። ጊዜና ቀሪውን ህይወትን እያስተካከልክ ትኖራለህ። ችግሮች ይኖራሉ፣ አለመግባባቶች ይኖራሉ። ነገር ግን እርስ በእርሳችሁ ድክመቶችን መቀበል አለባችሁ። ሚስት ፍጹም አይደለችም እና ባልሽ ፍጹም አይደለም። ከትንሽ ጊዜ በኋላ ያገኙታል። የመጀመሪያው ጠዋት ዴት ስታደርጉ እንደነበረው ሳትስተካከል ስታያት፣ የመጀመሪያው ጠዋት ደክሞ በምቹ ሁኔታ ሳትሆን ስታይ፣ እነዚህ የጋብቻን እውነትን ይገልጻሉ። ሁል ጊዜ ፍቅር ሳይሆን ግን እኛ እግዚአብሔር ባደረገልን ግንኙነት ውስጥ በስጋ አንድ መሆን አለብን። ብዙ ሰዎች ለብዙ ዓመታት በትዳር የቆዩ በጣም ተዋደዋልና በጣም አብረው የኖሩና እርስ በእርሳቸው በደንብ ስለሚተዋወቁ ልክ እንደዛ ሰው መምሰል ይጀምራሉ። በእርግጥ እውነት ነው። ሰዎች እኔ ሚስቴን ሩትን እንደምመስል ይነግሩኛል። እውነት ከሆነ በጣም ቆንጆ እየሆንኩ ነው። እናም ግን በ2 ሳምንት ውስጥ ሳላያት ስቀር ከሌላው ጊዜ በላይ ይልቅ ያማረች ናት። ይሁን እንጂ ወደ ክርስቶስ ስትመጣ የእድሜ ልክ ቁርጠኝነት ለዘላለም መኖር አለበት። ለራስህ ድገመው። ለዘላለም ሞት እስኪለይ መለያየትንና ፍቺን ሐሳብ ማሰብ የለብህም። ክርስቶስን የምታውቅ ከሆነ አንድ ላይ ሊያቆይ ይችላል። ምንም ችግር የለም። ጌታ ኢየሱስ ክርስቶስ ሊፈታው የማይችል ነገር የለም። የእግዚአብሔር ሐሳብ ለባልና ሚስት እርስ በርሳቸው ታማኝ እንዲሆኑ ነው። ከሰሞኑ ያነበብኩት 70% የሚሆኑት ወንዶች ሚስቶቻቸውን እያታለሉ እንደሆነ አመልክቷል። ማመን አቃተኝ። ያንን ስታቲስቲክ እኔ ማመን አልችልም። ነገር ግን መጽሐፍ ቅዱስ
አመንዝራ ይለዋል። መጽሐፍ ቅዱስም አመንዝሮችን በሰማይ እንደማይኖሩ ይናገራል። ጋብቻን መስበር ምን ያህል አጸያፊና አስከፊ ነገር እንደሆነ አልተገነዘብንም። ያ ትዳር ቃል ኪዳን፣ ያ አይነቱ ኃጢአት ጊዜ ያለፈበት ኦልድ ፋሽንድ እንደሆነ አውቃለሁ። ግን ያ የእግዚአብሔር ቃል ትምህርት ነው። የእግዚአብሔር ቃል በጭራሽ አይለወጥም። ያ ተመሳሳይ አምላክ በእነዚህ ሁሉ 100 ዘመናት አልተለወጠም። ኃጢአትን ለማስተናገድ አምላክ ሙሉ ተፈጥሮውን እየቀየረ ነው ብለህ ታስባለህ? ትላንትም ዛሬም እስከ ዘላለም ድረስ ያው ነው። የሰዶምንና የገሞራን ኃጢአት የሚጠላው እግዚአብሔር ዛሬ የምንሰራውንም ኃጢአት ይጠላል። እግዚአብሔር በኤደን ገነት ውስጥ የመጀመሪያውን ጋብቻ ፈጸመ። የቤተሰብ መኖር የእግዚአብሔር ሐሳብ ነበረ። ከተሞችና መንግስታት ከመጽሐፍ ቋንቋ በፊት በአገሮች፣ በቤተ መቅደሶች፣ አብያተ ክርስቲያናት በፊት ቤተሰቦች ነበሩ። ቤተሰቡም በዓለም ላይ እጅግ አስፈላጊ ተቋም ነው። ኢየሱስ ያደረገው የመጀመሪያው ተአምር በቃና ዘገሊላ በሰርግ ላይ ነበረ። ኢየሱስም ቤቱ ያለውን ጠቀሜታ እያሳየ ነው። ምክንያቱም ቤቱ ከሄደ ሀገሪቱ ትሄዳለች። የሆነ ቀን ያነበብኩት 1.5 ሚሊዮን ጥንዶች ያለምንም የጋብቻ ፍላጎት በአሜሪካ አብረው ይኖራሉ። በትዳር ውስጥ የሚኖሩ ሰዎች ቁጥር እየቀነሰ ሲሄድና የፍቺዎች ቁጥር እየጨመረ በመምጣቱ ከመካከላችን አንዱ የታላላቅ የሶሺዮሎጂ ምሁራን በቅርቡ በኮሎምቢያ ዩኒቨርሲቲ እንደተናገሩት እስከ ክፍለ ዘመኑ መጨረሻ ድረስ ምንም አይነት ቤቶች ላናገኝ እንችላለን። ሁሉም ያለፈ ነገር ሊሆን ይችላል። ማለትም በዚህ ከቀጠለ ትዳርና ቤተሰብ የድሮ ተብሎ መቆጠሩ ነው፣ ህብረተሰቡ በዚህ መንገድ የሚጓዝ ከሆነ ብሏል። እናም ግንኙነት መፈጸም በአሁን ሰዓት ልክ እንደ ፊዚካል አፒታይት ሰውነታዊ ፍላጎት ነው የሚታየው። ልክ እንደ ሃምበርገር የምግብ ፍላጎትን በልተኸው እንደምትረካ ሁሉ እግዚአብሔር ያለው እንደዚህ እንዲሆን አላሰበውም። በትዳር ውስጥ የሚውል ከእግዚአብሔር የተሰጠ ቅዱስ ስጦታ ነው። ግን ሰይጣናዊ ጥቃት በቤተሰብ ውስጥ አለ። በክርስቲያን ቤተሰቦች እንኳን እየተሰማቸው ነው። በእኛ ጊዜ ታሪኮችን በጭራሽ ሰምቼ አላውቅም። የክርስቲያን ቤተሰቦች እንኳን በጣም ብዙ ውጥረትና ብዙ ችግር ሲኖርባቸው ብዙ መጽሐፍ አልነበረንም። በመደርደሪያዎቹ ላይ የቤተሰባችንን ችግሮች ወይም የወሲብ ችግሮችን እንዴት መፍታት እንደምንችል የሚነግሩን መጽሐፎች ከዚህ በፊት አሁን እንዳለው ጊዜ አልነበረም። ግን ዛሬ በተመጣጣኝ መንገድ ሁሉ እንዳለን ቢመስልም የተበላሸነን፣ የተሰበረነን፣ የተጎዳነን፣ ከቀድሞ በላይ የተጎዳ ህይወት እንኖራለን። ለምን? ምክንያቱም የእግዚአብሔርን ቃል አናስተውለውም። እግዚአብሔር ለደስታና ለስኬታማ ቤተሰብ የሚመሩ መመሪያዎችን አዘጋጅቷል። እኛ ግን እነዚያን ህጎች ተላልፈናቸዋል። ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል እንመለስና ቤታችንን በዚህ መጽሐፍ ላይና የመጀመሪያውን ትዳር የፈጸመውን አምላክ ላይ እንስራ። ግን ብዙዎች ዛሬ ቁርጠኝነት የሌለበት ፍቅር ይፈልጋሉ። ሩሲያና ቻይና እምነት የለሽነት የሚያውጁበት ጠንካራ ማህበረሰብ መገንባት እንደማይችሉ እያወቁ ነው። መጀመሪያ ያለ ትዳር መመስረት ቤቶች ሞክረው ነበረ። በትዳር ላይ ሳቁ። ግን አሁን የባልን ሚስት ግንኙነት ለቤተሰቡ ቁልፍ እንደሆነ ተገንዝበዋል። ካናገርኳቸው ከሁሉም ፊዚዮሎጂስትና ሶሺዮሎጂስት እናም ካነበብኩት መጽሐፍ የሚያመለክተው እቤት የሚጨምረው የባልና የሚስት ግንኙነት ልጆች የእነሱን ፍቅር ሲያዩ እግዚአብሔር በቤተሰብና ትዳር በልጆች ደስተኛ ነው። ዓላማውንና ሐሳቦቹን ለቤተሰቦች ያሳያል። እርሱም ሊረዳን ይፈልጋል። በመጽሐፍ ቅዱስ ላይ እዝራ ጾምን እንዲያውጅ አወጀ። እርሱም ለእኛና ለአካለ መጠን ላልደረሱ ልጆቻችን የእግዚአብሔርን ፈቃድ ፈልገን ትክክለኛውን መንገድ እንድንሻ እዝራ ለቤተሰቡ የእግዚአብሔርን ፈቃድ ይፈልግ ነበር። የእግዚአብሔርን ፈቃድ ፈልገሃል? በቁርጠኝነት በጉልበቶች ላይ ተንበርክከ ጠይቀሃል? ልጆችህን ከጊዜ ወደ ጊዜ ለእግዚአብሔር አደራ ትሰጣለህ? እንደ ቤተሰብ አንድ ላይ ተሰበስባቸዋለህ? በመጽሐፍ ቅዱስ ንባብና ጸሎት ያሉ ቤተሰቦች ጠንካራ ናቸው።
እሁድ ቤተክርስቲያን ከሚመጡት በ400 ትዳሮች በአማካኝ ፍቺ የሚኖረው 1% ቢሆን ነው። በዩናይትድ ስቴትስ ከቸርች ውጭ ያሉት ትዳሮች የፍቺ ፐርሰንቱ በጣም ብዙ ነው እና መልሱ እግዚአብሔር ነው። መልሱ ልብህንና ሕይወትህን ለኢየሱስ ክርስቶስ አሳልፎ መስጠት ሲሆን ልጆች እያንዳንዱ የቤቱ አባል ኢየሱስ ክርስቶስን እንዲያውቅና የእግዚአብሔርን ቃል እንዲወድ ማስተማር ነው።